ከዛ ደግሞ ተመልከቷት እንዴት እንደምታምር እችን ተክያለሁ። እች እንዴት እንደምታምርያት ይዋት። በጣም እንደዚህ መተካከል ደስ ይለኝ ነበር። ውድ ቤተሰቦቻችን እንግዲህ አዲስ አበባ ለቀን ያው ወደ ሰንዳፋ መስመር ትንሽዬ ከተማ ያው ከገባን እንግዲህ ሰነባብተናል። 5 ወር እየሞላን ነው ማለት 5 ወር ኦልሬዲ ሞልቶናል። ባባዬም ከተወለደ 5 ወር ሞልቶት አሁን 6ኛ ወሩን ገብቷል። እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ ለመድኃኔዓለም። እና ምን ልላችሁ ፈልጌ ነው እንግዲህ ያው ሁሉም ነገር ለበጎ ነው ይባል የለ። ያው አዲስ አበባ እንግዲህ ማየ ልክ ወለደች የዛሬ 5 ወር ከምናምን እና ያው ቆሻሻውን ዩት ባይዘው እንዴት በቃ ማለት ይሄ አቃጥየው ምናምን ቀንሶ ነው። ግቢው በጣም ቆሻሻ ነበረ ምናምንና ያው አዲስ አበባ ልክ ስትወልድ ያው አጋጣሚ እንግዲህ እንደ ከዚህ በፊት ቪዲዮ ሰርቻለሁ። ነገር ግን አሁን ያው ልድገምላችሁ ላልሰማችሁና ልክ ስትወልድ በቃ ሚስቴ አራስ እናት በምልበት ሰዓት ቤት ክራይ ነበር ያጣሁት። ከ50 ቤት በላይ ቤት ጠይቄ ለአራስ ወይም ደግሞ ለመጫት አናከራይም ብለውኝ በጣም ነበር ዋጋ የከፈልኩትና ኤኒዌይስ ምን ልላችሁ ፈልጌ ነው ሁሉም ነገር ለበጎ ነው ውድ ቤተሰቦቼ። እና በጣም ግቢው ያስጠላ ነበር፣ ቆሻሻው ምኑ ብታዩ እግዚአብሔር። እና ምን ልላችሁ ፈልጌ ነው እዚህ ጋር ያው እየሞከርኩ እንደሆነ እንድታዩልኝ ነው። ይሄ መሬት ያው የሰው ነው፣ የሰው ግቢ ነው ምናምን። በጣም ብዙ ሰው የሰው መሬት ላይ እንዴት እንደዚህ ትለፋለህ ይሉኛል። ግን በቃ እስካለሁ ድረስ የኔ ነው በሚል ከምቀመጥ ብዬ በጣም እየለፋሁበት ነበር ግቢውን ንጹህ ለማድረግ። ብታይ የነበረው ቆሻሻ ስንት ቆሻሻ ተሸክሜ ወስጄ እንደደፋው ጫካ ላይ። እንዲሁም ደግሞ ብቻ ላላይ መቀመጥ በጣም ነበር ስለፋ የነበረው። እና ደግሞ መቀመጥ አልወድም፣ እሞክራለሁ በጣም እግዚአብሔርን። እና ያን ሁሉ ቆሻሻ አጽድቼ በጣም የተለያዩ አበባዎችን ተክዬ ምናምን አበባዎችን እዚህ ጋር ዳር ዳር ላይ ታዩዋቸዋላችሁ። ዶሮ ነበር ማለት ያኔ በግም ገዝቼ ነበር እንደነገርኳችሁና ይበሉብኛል ብዬ አጥሬ ምናምን እዚህ ጋር አበባዎች ራሱ ያምራሉ ምናምን። ትንሽ ያው ራፍሊ ታዩዋቸዋላችሁ ዳር ለዳር አበባዎች አሉ። እና መጀመሪያ የነበረው ቆሻሻ ማለት ነው በጣም ነበር የሚያስጠላው፣ በጣም ኤኒዌይስ ውድ ቤተሰቦች ያው በትንሽ መሬት ያው ምን ማለት የኔ ቢሆን አስቡት እስኪ። ግን ያው የሰው ነው። በጣም ብዙ ሰው ይመክረኛል፣ ኧረ ተው ምናምን የሰው መሬት ከሆነ ነገ ልቀቅ ይልሃል እኮ ምናምን ይሉኛል። ግን ይበል እንግዲህ ምን እግዚአብሔር አለ ብዬ በጣም ለፍቼ ውሃ ተሸክሜ አጠጥቼ እንግዲህ የተከልኳቸውን አትክልቶች ይዋቸው እንዴት እንደሚያማምሩ እግዚአብሔር በጣም ነው የሚያማምሩት። ይዋቸው በጣም ደስ የሚሉ አበባዎችና አበባ መትከል። ሰላም ውድ ቤተሰቦቼ እንዴት ናችሁ አላችሁ? የቤተሰቦቻችን እኛ ደህና ነን እግዚአብሔር ይመስገን። እንግዲህ እኔ ወንድማችሁ ያው እንደምታውቁት ሰሞኑ ያው ሰላምታ ላብዛ ብዬ ነው። ያው ከሮሮ እስኪ ወጣ ልበል ማለት ያው አንዳንዴ እንደሚታወቀው ነገሮች ባሰብንባቸው አይሄዱም ማለት ብዙ ነገር ታስባላችሁ፣ ግን ያው ይጠፋባችኋል። የሆነ ነገር ስታስቡ ያ ነገር ይጠፋልና ብቻ እግዚአብሔር ይመስገን ስላለው ነገር ሁሉ። እንግዲህ አዲስ አበባን ለቅቄ ወደዚህ ሰፈር ወደ ትንሽ ማለት ትንሽዬ ከተማ ከገባሁኝ አንድ 5 ወር ምናምን ሊሆነኝ ነው ሆነኝ አለፈኝና 1 ወር እንኳን ማዘርጋ በዛም ብዬ አሳልፌያለሁኝ። 4 ወር ሙሉውን ደግሞ እንግዲህ እዚህ የተከራየሁበት ቤት ላይ አሳልፌያለሁኝ። ነገር ግን ያው ላሳያችሁ እስኪ የሰራኋቸውን ስራዎች ብዬ ነው ማለት አንዳንድ ስራዎች ያው ጀምሬያለሁ፣ ቢሳካም ባይሳካም እንግዲህ አልተሳኩም። እንግዲህ ምክንያት ይኖረዋል እውነትም ለመናገር እናንተም ኮሜንት ላይ ብዙ ነገር ብላችሁኛል። ብዙ ምክንያት ማለት ሰው ባሰበው አይኖርም፣ ገባችሁ? ሰው ባሰበው አይኖርም። ብዙ ማለት ሁሉም ሰው ያስባል እኮ የሆነ ነገር ያስባል፣ አይሳካለትም። ይሄ ደግሞ እንግዲህ ወይ የተሻለ ነገር አስቀምጦ ሊሆን ይችላል እግዚአብሔር፣ ወይም ደግሞ እንደሚታወቀው ያው እንደዚሁም ሆኜ ያው ሊቀጥል ይችላል፣ አላቅም። ይሄ እግዚአብሔር ስራ ነው። ብቻ ወደፊት ነው ያው መሞከሬን አላቆምም። አሁንም ቢሆን ብቻ እግዚአብሔር ይመስገን አለው። ያው እንግዲህ ሚስቴን አይቼ ከዛም ደግሞ ልጄን አይቼ ተጽናንቼ ያም ነገር ማለት ያሰብኩት ነገርም አልሆነም ማለት ይሄ ሰይጣናዊ ስራም ከሽፏል በእግዚአብሔር እና እግዚአብሔር ይመስገን ከሽፎልኛል። አሁን ከዛ ሮሮ ወጣ ልበል ማለት ብዬ ሆነ በቃ የሆነ 3 ወር ውስጥ ምናምን ውሃ ምናምን እንኳን አልነበረም። እና ያው መሬቱ የሰው ቢሆንም ታውቃላችሁ
የኔ ቢሆን በተለይ ምን እንደማደርገው አስቡት። ግን የሰውም ቢሆን ያው ብዙ ሰዎች እንዴት በክራይ ቤት ይሄን ትሰራለህ ምናምን ይሉኛል፣ አብዛኛው ማለት ነው። ኢቭን በጣም ብዙ ሰዎች እንዲህ ምናምን እኛ ቤት ይመጡ በሰው መሬት እንደዚህ ታደርጋለህ አንተ ለምን ትለፋለህ የሚሉኝ ነበሩ። ነገር ግን እኔ ግን እንዳሻው ምን ማን ያውቃል እግዚአብሔር ማለት በቃ ዝም ብዬ ይሁን ብዬ ባይዘው እና አንዳንድ ስራዎች ላሳያችሁ የሰራኋቸውን ቢያንስ ያኔ ውሃ አልነበረም። አሁን ነው ውሃ ይመጣልን፣ እግዚአብሔር ይመስገን። ወር ከምናምን ይሆናል እየተሸከምኩ በሩቅ ቦታ ውሃ እየገዛሁ አጠጥቼ ያሳደግኳቸውን አትክልቶችን ላሳያችሁ ነው። በጣም ነው የሚያምረው። በቆሎ ተመልከቱ፣ እግዚአብሔርን እንዴት እንደሚያምር ማለት ነው። አያችሁት? ይህ በቆሎ ነው። በጣም ነው ደስ የሚለው። እዚህ ጋር ደግሞ እስኪ እንግዲህ እንከፍ። ይኸው ይሄ አብቧል። በጣም ነው የሚያምረው። ይኸው ያ በጣም እንዴት እንደሚያምር ቲማቲም ነው የተከልኩ እዚህ ጋር አያችሁት? እግዚአብሔርን ይዟል። አያሹ? ይኸው እዚህ ጋር ቲማቲም ይዞልናል። እንግዲህ ይሄ በቆሎ ነው እንዳያችሁ፣ አንድ በሉ። ይሄ ደግሞ ቲማቲም ነው። እዚህ ጋር ማለኝ እንግዲህ ይሄ በ3 ወር ከምናምን ነው በቃ። ይሄን ደግሞ እዩት እንዴት እንደሚያምር እግዚአብሔርን እንዴት እንደሚያምር አያችሁት? ይኸው በጣም ብዙ ይዟል። እግዚአብሔርን ተመልከቱ እንዴት እንደሚያምር ማለት ነው። ይህን ሁሉ ውሃ እያመላለስኩ ነበረ በቃ እንትን ያልኩት። ጎመኑን ማየት ይቻላል። ተመልከቱ እንዴት እንደሚያምር አያችሁት? ጎመኑ ተመልከቱ ምን እንደሚያክል ማለት ነው። በዚሁ አጋጣሚ እንዲያውም አንድ ሰው መጥቷል እዚህ ላይ እና ቆርጥላታለሁ ብያለሁኝ። እንዴት እንደሚያምር ተመልከቱ። በጣም ነው የሚያምረው። ያው ጎመን እኛ ሀገር እንደዚህ ቅንጥስ ነው የሚደረገው፣ እዚህ ደግሞ ቅጠሉን ነው አሉ። እንዴት እንደሚያምር ተመልከቱ። ከዚህ በመቀጠል ደግሞ እንደገና ብዙ ነገሮችን አሳያችሁ ነበረ። እንግዲህ ካሜራማኔ የለም። እዚህ ጋር በጣም ብዙ ነገሮች አሉ እዚህ ጋር ማለት ነው። ምን አለ ብትሉኝ በቃ የተከልኳቸው በጣም የሚያማምሩ ነገሮች አሉ እዚህ ውስጥ ብዙ ነገሮች። ግን ታያቸው እዚህ ጋር ይሄኛው ደግሞ እንትን ነው ምንድን መሰለሽ ካሮት ማለት ነው። ይሄኛው ካሮት ነው። በጣም በቃ እንዴት እንደሚያምር ማለት ነው። እግዚአብሔር ተመልከቱ። ካሮት አያችሁት? ይኸው ካሮት ተክያለሁ። ስንት ሆነ? 3 ነገር ማለት ነው። ይሄ እንዳለ ደግሞ ቲማቲም ነው ይሄኛው ማለት ነው። ይሄ ቲማቲም ነው የተከልኳቸው። ያው ፍሬ ያዘውን አይታችሁታል። በጣም ብዙ እንግዲህ ጎመኑንም ይኸውት። ከዛ ደግሞ እንዳልኳችሁ ያው ቀነጥስላታለሁ። በጣም አድጓል። ባይዘው ይሄ በስማ ምን እንደሚያካክል ማለት ነው። አያችሁት? ያው ለሰው ልስጥ እንጂ እኔ ብዙም ብላ ይለኝም ማለት የኔ ስለሆነ ነው መሰል ሲገዛ ነው መሰለኝ እንትን የሚለው። እዚህ ጋር ደግሞ እንግዲህ በጣም የሚያማምሩ ነገሮች እንደዚህ አትክልት ተክያለሁ። እዚህ ጋርም አለ። እዚህ ጋር ደግሞ ጤና አዳም። ይሄ ደግሞ ምንድን ነው የሚባለው? ሳይ የሆነ የስጋ መጥበሻ ምናምን ነገር ነው እና ብቻ ተመስገን ነው። ይሄ እንግዲህ ጎመኑን ይዩት። በደንብ ዝቅ አድርገሽ ያሳያቸው። እግዚአብሔር አያችሁት? ተመልከቱ እንዴት እንደሚያምር ማለት ነው። እግዚአብሔርን ይሄን ሁሉ እንግዲህ በ3 ወር ከምናምን እንደዚህ ያበቀልኩትና ተመልከቱ ቤተሰቦቼ፣ ውድ ቤተሰቦቼ ያው ይህንን ላሳያችሁ ብዬ ነው። ምንም ማድረግ አይቻልም። እንዴት እንደሚያምር አያችሁታ ቤተሰብ። እግዚአብሔርን ያው አሁን ለሰው ልሰጥ ነው። ያው እኔም እንግዲህ እግዚአብሔር ይመስገን ለሰው ልሰጥ ነው። ተመስገን። ያው ማለት ያው ብዙ ስለሆነ ምን ያደርግልኛል? 1 ቀን ነው 2 ቀን በላሁ። ትንሽ ያው አላ የራስሽ ሲሆን ደግሞ ከዛ ደግሞ ምን አሳያችኋለሁ። እዚህ ጋር ደግሞ ድንቾች አሉ። እዚህ ጋር ድንች፣ እዚህ ጋር ቀይ ሽንኩርት ምናምን ነበር። ያው እንግዲህ እየረጋገጠችው ነው። ምንም ማድረግ አይቻልም። ይሄኛው ሚጥሚጣ ነው። ይሄ ሚጥሚጣ ነው ቤተሰብ። አበባ ይዟል ይሄ ማለት ነው እንዳለ። ይሄ አያችሁት? ይሄው በርበሬ ማለት ነው። ይሄ እንዳለ በርበሬ ነው። አሳያችሁ። ይሄ እንዳለ በርበሬ ነው። ይሄ ከዛ ደግሞ ሌላ ደግሞ ማሳያችሁ ነገር አለኝ። እዚህ ጋር ደግሞ
ውድ ቤተሰቦቼ ወደዚህ ዝቅ አድርገሽ ይሄኛው ደግሞ ነጭ ሽንኩርት ነው። ይሄ ነጭ ሽንኩርት ነው። እስከዛ ወዲያ ድረስ ማለት ነው። አያችሁት? ይሄ ማለት ነው። ይሄ ደግሞ ነጭ ሽንኩርት ነው። እስከዚህ እዚህ ጋር ከስንት ነው ከ8 በላይ እንትን አለኝ ፍራፍሬ አለኝ ማለት ነው። ይሄኛው ደግሞ ቃሪያ ነው ቤተሰቦች። እዩት። ይሄኛው ቃሪያ ደግሞ የፈረንጅ ቃሪያ አያችሁት? በጣም ይዟል። ይኸው ተመልከቱ። ይኸው በጣም ነው የሚያምረው። ተመልከቱ። ሌላ ደግሞ እንግዲህ እንደሚታወቀው ይሄ በቆሎና እዩት ምን እንደሚያክል ማለት ነው። ይኸው በጣም የሚያምር በቆሎ። ከዛ እንደገና በተመሳሳይ ደግሞ አሁንም እዚህ ጋር ያፈራ ቲማቲሞች አሉን ማለት ነው። ያፈሩ ማለት ፍሬ ያዙ። ይሄኛው በዛ በኩል ወጣሽ ይሄ እንደገና እንዴት እንደሚያምር እግዚአብሔር ነው። ይሄኛው በተለይ ማለት ነው ገና በደንብ እንትን ስላልያዘ ነው እንጂ አበባ ብቻ ነው በጠቃለ ያምራል። ቃሪያውም እንዳሳየኋችሁ ነው። እና ውድ ቤተሰቦቼ እንግዲህ ይሄን ይመስላል እስካሁን ማለት ያው ሃና እየቀረጸችኝ ስላለ ያው እንግዲህ ስለ ቪዲዮ ያው ቢያምርም ባያምርም እዩት። ጎመኑ ይሄን ይመስላል። በጣም ነው የሚያምረው እግዚአብሔርን። እና አንዷ እንግዲህ ጎመን ስጡኝ ብላለች እንሰጣታለን ማለት ነው። ባይዘው በጣም ጥሩ ባለውለታዬ ነችና የሃና ጓደኛ ነች። ያው ልክ ቤት ስቀይር ምናምን ብቻዬን ነበርኩና በጣም አግዛኛለች ምናምንና እንኳን ይሄ ሌላ ይገባታል። ይገርማችኋል። እና ይኸው እንግዲህ የቀነጣጠስኩላት አንቺ አይበቃሽም ማርያም። እና ያው ሳስቼ ምናምን አይደለም እንዳይበላሽ ነው ማለት አላ ያው ካልጨረሰችው ብዬ ነው እንጂ እኔ አልፈልገውም። ግን በቃ ደስ ይላል እንደዚህ አይነት ነገር እግዚአብሔር እኔ በጣም እወዳለሁና እንትን ብትሉ ማለት አሁን ከመግዛት ብዙ አሁን እዚህ ሰፈር ማለት ነው ብታምኑም ባታምኑም እዚህ ሰፈር ምን አለ መሰላችሁ መሬቱ ዘጭ ነው በቃ ዝም ግቢው ምናምን ግን በቃ እንዴት እንደማይዘሩ አላውቅም። ነቤቴን አይዘሩም በቃ ጭራሽ ማለት ነው ጭራሽ አይዘሩም ምናምን። አሁን እዚህ ጋር በጣም ብዙ ነገር አለ ማርያምን። ያው ቲማቲሙን ምን አሳይቻችኋለሁ። እና ምን ልላችሁ ፈልጌ ነው እንግዲህ አሁን ይሄን ጎመን ልሰጣት ነው ቤቷ ወስዳት ብላ ልጨምርልሽ እንዴ ማርያም? እሺ ነይ። እና ውድ ቤተሰቦቼ ይሄን ይመስላል።